ሲጠበቅ የነበረውና በሁለቱ ሀገራት መካከል ማለት መሪዎች ሳይሆን ሀገራት መካከል የነበረው ድርድር እንግዲህ ተጠናቋል። ድርድሩም እንግዲህ 2 ሰዓት ነው የፈጀው። የተደረገው በቱርክ ነው። ታዲያ ይህ ድርድር በጣም የጠበቀ ድርድር ነበረ። ምክንያቱም ሁለቱም የሀገራት መሪዎች ይገኛሉ ተብሎ ነበር። ማለትም ዜሌንስኪም ፑቲንም ይገኛሉ ተብሎ ነበር። ዜሌንስኪ ቀድሞ ቱርክ ገብተው ነበር። ነገር ግን ፑቲን በዚህ ላይ አልገኝም ብለው እንግዲህ መግለጫ ወጥተዋል። ምክንያቱንም ደግሞ በዝርዝር አስቀምጠው ነበር። ለዚህ ምክንያት ተደርገው ከተቀመጡት መሀልም አንደኛው እንግዲህ ፕሬዚዳንት ፑቲን ላይ የኢሮፕ መሪዎች እሳቸውን የሚያዋርድ ነገር በዛ ስነ ስርዓት ላይ ለማድረግ አስበው ነበር። ስለዚህ እዛ ቦታ ላይ አይገኙም። በዚህ ምክንያት ያው ከሴኩሪቲ ጋር የተያዘ ውሳኔ ነበር የወሰኑት እሳቸው ማለት ነው። ነገር ግን ሁላችንም እንደምናውቀው ፑቲን ናቸው ይሄንን የኔጎሺዬሽን ጥያቄ መጀመሪያ ያመጡት። በዚህም ጥያቄ ላይ እንግዲህ እሳቸው እገኛለሁ ብለው አልተናገሩም ነበር። ነገሩ የበለጠ እንዲከር የተደረገው እንግዲህ የዩክሬን ፕሬዝዳንት የሆኑት ዜሌንስኪ እሳቸው ወጥተው እኔ እገኛለሁ እሳቸው ቢገኙ ጥሩ ነው ይገኛሉ ብዬ አስባለሁ ስላሉ ነው እንጂ እሳቸው የዚህን ድርድር ጥያቄ ሲያቀርቡ እኔ እገኛለሁ ብለው አልተናገሩም። ታዲያ ይህ ድርድር እንደተጠበቀው ማለትም ብዙ ስለተወራበት ፍሬያማ አይደለም ወደሚለው እንግዲህ ብዙ ሰዎች ጀጅ ያደርጉ ይገኛሉ። እኔ እንደማስበው ከሆነ ፍሬያማ ነው ብዬ አስባለሁ። ምክንያቱም ከ3 ዓመት በኋላ ሁለቱ ሀገራት ይህንን ሶሉሽን ለመስጠት ብለው አስበው ከአንዱ መሪ የመነጨ ሐሳብን ይዘው እንግዲህ ይህንን ጦርነት ለማቆም እንነጋገራለን ብለው ሲያስቡና እዚህ ላይም ዴዲኬት አድርገው ሲሰሩ የመጀመሪያው ስለሆነ ማለት ነው። ስለዚህ የብዙ ሶሉሽኖች መጀመሪያው እንግዲህ የንግግር መጀመር ነው። ስለዚህ ይህ ትልቅ አቺቭመንት ነው ማለት ነው። በተጨማሪም ሁለቱ ሀገራት እንግዲህ ተኩስ አቁም ስምምነት ሳይሆን የተስማሙት ነገር ግን የሁለቱ ሀገራት ውስጥ የሚገኙ እስረኞችን ለመቀየር ማለትም ወደ 1000 የሚጠጉ እስረኞችን ለመቀየር ተስማምቷል። ታዲያ ይህም እንግዲህ ብዙዎቻችን እንደምናውቀው የብዙ ኔጎሺዬሽኖች የመጀመሪያ ሐሳብ ነው እስረኞችን መቀየር ማለት ነው። በጦርነቱ ጊዜ ታሰሩ ከጦርነት በፊት የታሰሩ አንዱ ሀገር ከአንዱ ሀገር ጋር ይቀያየራሉ ማለት ነው። በተጨማሪም በዚህ ድርድር ወቅት እንግዲህ ሁለቱም ሀገራት የተኩስ አቁም ስምምነት ላይ ለመድረስ ንግግር እንደሚጀምሩ ተስማምተው ነው የተለያዩት። ስለዚህ ይህም ትልቅ አቺቭመንት ነው ብዬ አስባለሁ። ታዲያ በዚህም ድርድር ወቅት እንግዲህ ትልቅ መፍትሄ ላይ እንደርሳለን ብለው አስበው የነበሩ እንግዲህ በኢሮፕ የሚገኙ ዩክሬን ሰፖርት የሚያደርጉ አካላት እንግዲህ በዚህ ዲስአፖይንት ሆነዋል። ነገር ግን በተለያዩ ሚዲያዎች እንደሚወራው እንግዲህ እነሱ ይህ ነገር ስኬታማ አይደለም ብለው ጀጅ አላደረጉም ማለት ነው። ምክንያቱም የማንኛውም ጅማሬ ከዚህ እንደሚነሳ ስለሚያውቁ ማለት ነው። ነገር ግን ያሰቡትና ያቀዱት ነገር በአቺቭመንት ደረጃ ስላልተሳካላቸው ትንሽ ዲስአፖይንት ሆነዋል። ሌላኛው በዚህ ድርድር ወቅት የተነሳው አንደኛው ሐሳብ እንግዲህ ዩክሬን ከተለያዩ ቦታዎች ላይ ወታደሮቿን እንድታወጣ ወይም እንድታሸሽ ብዙ ጋፕ እንድትፈጥር እንግዲህ የራሺያ ዴሊጌሽኖች እንግዲህ ጠይቀዋል። እዚህ ላይም ስምምነት ላይ አልተደረሰም። ነገር ግን እንደመነሻ ሐሳብ ተይዞ ሌላ ጊዜ ቀጠሮ የተያዘለት ነገር ሆኗል ማለት ነው። በእኔ ፐርስፔክቲቭ ከሆነ ሁለቱ አካላትም ማለትም ራሺያም ዩክሬንም በአሁኑ ወቅት ይህን ጦርነት በጣም አቮይድ እያደረጉ ይገኛል። ማለትም ከምንጊዜውም በላይ ለንግግርና ለኔጎሺዬሽን ራሳቸውን ኤክስፖዝ እያደረጉ ነው እያቀረቡ ነው ማለት። እኛም እንደምናስበው እንደዚህ አይነት ኔጎሺዬሽን ፐብሊክ ላይ ሲወጡ እንግዲህ ኦልሬዲ ካለቁ በኋላ ነው የሚወጡት። ብዙ ጊዜ ንግግሮች በውስጥ ነው የሚካሄዱት። ለሚዲያ ኤክስፖዝ ሲደረጉ ሲወጡ እንግዲህ የሆነ ዲሲዥን ላይ ከደረሱ ወይም ሊደርሱ ካሰቡ ነው ለሚዲያ የሚቀርቡት ማለት ነው እስካሁን ባየነው መሰረት። ስለዚህ እኔ እንደማስበው ከሆነ ለሚዲያ ያልተናገሩ በውስጥ የተሰሩና የተነጋገሩበት ያሉበት ኢሹዎች አሉ ብዬ አስባለሁ። ዶናልድ ትራምፕ እንግዲህ በተለያዩ አረብ ሀገራት ለ4 ቀን ከቆዩ በኋላ ወደ ሀገራቸው ተመልሰዋል። ይህንንም ኔጎሺዬሽንና ንግግር እንግዲህ እሳቸው ይገቡበታል ብዬ አስባለሁ። አዲስ ነገር ካለ ማሳወቃችሁ ይሆናል። መልካም ቀን ይሁንላችሁ። ብሩክ ነኝ። እመለሳለሁ።